ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 5 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀመርቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ ከማቀርብላችሁ መረጃዎች መካከል በደብረ ታቦር ከተማ ቀጠና ያለውን አሁናዊ ሁኔታ በተመለከተ ዝርዝር የ24 ሰዓት መረጃ ይዣለሁ። አዳዲስ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በደብረ ታቦር ቀጠናና በደቡብ ጎንደር ዞን በሚገኙ ወረዳዎች ከተማ አስተዳደሮችና ዋና ዋና ቀጠናዎችና የክላስተር ማዕከላት የሚገኝ የብልጽግና ባለስልጣናት እንደዚህ ወደ ዞን ከሸሹ 6ኛ ቀናቸው ነው። ትላንትና በዞኑ ዋና ከተማ ደብረ ታቦር እንግዲህ ትልቅ ከተማ ነው፣ በዚህ ውጊያ ሲደረግ ነው የዋለው። እንደዚሁ እንግዲህ በኢትዮጵያ ታሪክ ታይቶ የማይታወቅ ሁኔታ የድሮን ጥቃት ተፈጸመበት ቦታ ሆኖ ተመዝግቧል። ይህንን ጨምሮ በርካታ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በርካታ ዞኖች፣ የዞኑ ወረዳዎችና ከተማ አስተዳደሮች እንዲሁም ደግሞ ዋና ዋና መገጣጠሚያ አውራ ጎዳናዎችና ክላስተር ኩታገጠም ቀጠናዎች አሁን በፋኖ እጅ እንደተያዙ ነው። በዚህ ዘመቻ እንግዲህ ፋኖ በይዘትም እንዲሁም ደግሞ በብዛትም በአይነቱ ለየት ያለ ሎጂስቲክ የጦር መሳሪያ አግኝተዋል። በንጹሐን ላይም ጉዳቶች ደርሰዋል። ከዚህ ጋር በተያያዘ ብልጽግናዎች እንደዚሁ ድንጋጤ ውስጥ ገብተዋል። ፖለቲካውን እንደገና እንየው የሚሉ ድምጾች እየተሰሙ ነው ተብሏል። ይህንን ጨምሮ የፖለቲካ እንድምታውና ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። ደብረ ታቦር ቀጠና ያለውን አሁን ሁኔታ በተመለከተ የ24 ሰዓት ዝርዝር መረጃዎች ይዣለሁ። በሌሎች አካባቢዎችም እንደዚሁ ያሉ መረጃዎችንም አካትቻለሁ። በደቡብ ጎንደር ቀጠና ዛሬ ሌሊቱን ከፍተኛ የሆነ የድሮን ስምሪት ነው እየተደረገው። ከበለሳ ማዕከላዊ ጎንደር እስከ እብናትን ጨምሮ ደብረ ታቦር፣ ጋይንት፣ ጉና ቀጠናዎች ዛሬ ከፍተኛ የሆነ ሌሊቱን የድሮን አሰሳና ቅኝት ነው ሲደረግ ያደረው። ይህንን ጨምሮ አሁን ምን ጉዳዮች አሉ የሚለውን ከአካባቢው ያለው መረጃ አደርሳችኋለሁ። ሌላ ደግሞ እንግዲህ በሰሜን ኢትዮጵያ ያለው አጠቃላይ ሁኔታም እንግዲህ ያው ውጥረቱ እየጨመረ ነው የመጣው በኢትዮጵያና በኤርትራ መካከል፣ እንዲሁም ደግሞ በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት ጨምሯል። በኢትዮጵያ አብዛኛው የሰራዊቱና ዘመናዊ የጦር መሳሪያዎች ወደዚህ ግንባር እየተጓጓዙ ነው። ከወለጋ በቡሬ ወለጋ፣ ባህር ዳር እንዲሁም ደግሞ ከሸዋ በደጀን ደብረ ማርቆስ፣ ባህር ዳር፣ ጎንደር መስመር በየቀኑ በአማካይ ከ100 እስከ 150 ተሽከርካሪዎች ወታደሮችን ጭነው ወደ ሰሜን ኢትዮጵያ በተለይ ሰሜን ምዕራብ ኢትዮጵያ ጎንደር ቀጠና እየተጓጓዙ ሲሆን በርካታ ዘመናዊ የጦር መሳሪያዎችም እንደዚሁ እየተጓጓዙ ነው፣ ታንክና መድፎችን ጨምሮ። ከዚህ ጋር በተያያዘ አሜሪካኖቹ እንደዚሁ የህወሓትን የቀድሞ ባለስልጣናት አናግረዋል የሚል አዲስ መረጃም ይዣለሁ። ጀነራል ጻድቃን አሜሪካኖች ባለው ወቅታዊ የውጥረት ጉዳይ አናግረዋል። ጀነራል ጻድቃን መፍትሄ ይሆናል ያሉትን ጉዳይም እንደዚሁ አቅርበዋል የሚል መረጃ ይዣለሁ። ይህንን ጨምሮ ሌሎች የተለያዩ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ፋኖ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ የመጨረሻ ያለውን የምህረት አዋጅ መግለጫ አውጥቷል። እንግዲህ ይሄ የምህረት አዋጅ በተለይ በብልጽግና የፖለቲካና የጸጥታ ባለስልጣናትን የሚመለከት ነው። እሱንም ጨምሮ የተለያዩ መረጃዎችን ይዣለሁ። እንግዲህ እነዚህ መረጃዎች የተከታተላችሁ አብራችሁን ቆዩ። የቀይ ባህርና የአፍሪካ ቀንድ ፖለቲካም እንደዚሁ የተለያዩ ሁነቶችን እያስተናገደ ነው የሚገኘው። ቀደም ብለን ብዙ መረጃዎችን ስንልባቸው የነበሩት እንግዲህ የአፍሪካ ቀንድ ጉዳዮች ውጥረታቸው እየጨመረ ነው። የሳውዲ አረቢያ የቀይ ባህር የምስራቅ ቀጠና ባለቤት ወደ ኢትዮጵያ መታለች። እንዲሁም ደግሞ ቱርክም ትመጣለች። ከሱዳን እስከ አዲስ አበባ፣ እንዲሁም ደግሞ ከአዲስ አበባ እስከ አቡዳቢ፣ ከአስመራ እስከ ካይሮ፣ ከካይሮ እስከ ሞቃዲሾ ያለው የአፍሪካ ቀንድ ቀጠና እንደዚሁ እንግዲህ ከዕለት ወደ ዕለት ውጥረቱ እየጨመረ ነው የሚገኘው። የአርኤስኤፍ የሱዳኑ ተፋላሚ ኃይል ወታደራዊ የጦር ይዞታ በኢትዮጵያ ውስጥ መኖሩን የሚገልጹ መረጃዎችን ጨምሮ ቀደም ብሎ በዚህ በኛ ሪፖርቶች ወጥተዋል ከሁለት ወራት በፊት። አሁን ከአንድ ቀን በፊት ደግሞ ሮይተርስ ይዞት የወጣውን ዘገባ ተከትሎ የአሜሪካ ሴናተሮችም እንደዚሁ አስተያየቶችና የቀጠና ሁኔታ በተመለከተ ምልከታዎቻቸውን እያስቀመጡ ነው የሚገኘው። በሰሜን ኢትዮጵያ እንደዚሁ አንዳንድ ቦታዎች በጎንደርና በወሎ አቅራቢያዎች የአዳዲስ የድሮን መቆጣጠሪያ ጣቢያዎች እየተቋቋሙ ነው። የድሮን መቆጣጠሪያ ጣቢያዎች እየተቋቋሙ እንግዲህ መሆኑን የሚገልጹ የመረጃ ምንጮች አየር ኃይልም ከምድር ጦሩና ከመካናይዝድ ባሻገር ያው እንግዲህ በዚህ ቀጠና ያለው ስምሪት ላይ እንግዲህ ስምሪት መውሰዱን የሚያሳይ ነው። እነዚህ መረጃዎች በሙሉ በዚህ ሰዓት ወደ እናንተ አደርሳለሁ። ከዛ በፊት ግን በተለይ በጦርነቱ ውስጥ ምንድናቸው መደረግ ያለባቸውና የሌለባቸው የሚሉ ጉዳዮች ላይ እስካሁን ወጥ የሆነ ተግባር እየተፈጸመ አይደለም። ይሄ እንግዲህ ቀደም ብሎ
በገጠራማ አካባቢዎች በነበሩ ዘመቻዎች የብልጽግና ካድሬዎች፣ የብልጽግና ባለስልጣናትና የአካባቢ ሚሊሻዎች የፋኖ ቤተሰቦች ቤት የፋኖ ንብረት በሚል ንብረት ሲያወድሙ ሲያቃጥሉ ይሄ ሲወገዝ ቆይቷል። ይሄ ግልጽ የሆነ የጦር ወንጀል እንጂ የፖለቲካ ወይም ደግሞ የጦርነት ሕግ አይደለም። በአንድ ሰው በሌለበት ሁኔታ ንብረቱን ማቃጠል፣ ቤተሰቦቹን ማሰር፣ ህፃናትን መግደልና የፋኖ ቤተሰቦች ናቸው እያሉ ሰብአዊና አሰቃቂ ድርጊቶችን መፈጸም ሲወገዝ እየቆየ ጉዳይ ነው። በዚህ ጉዳይ ላይ እንግዲህ በመረጃ ያልቀረበበት ይህ ጉዳይ ያልተወገዘበትና ያልተጋለጠበት ጊዜ የለም። ከዚህ በተቃራኒው ደግሞ እንደዚሁ የፋኖ አባላት ወደ ከተማ ሲገቡ የብልጽግና ባለስልጣናት ቤቶችን፣ የሚሊሻ ቤተሰብ ቤቶችንና ቤተሰቦቻቸውን ንብረቶቻቸው ላይም እንደዚሁ ተመሳሳይ የበቀል ድርጊት የሚያደርጉ ከሆነ ደግሞ ይህም በጽኑ የሚወገዝ ነው። እንደውም በዚህ ላይ ጥብቅ እርምጃ ሊወሰድ ይገባል። ንፋስ መውጫ ከተማ የወረዳው አስተዳዳሪ መኖሪያ ቤት ላይ እንደዚሁ ከአሁን በፊት የቤተሰቦችን ቤት አቃጥሎታል፣ ንብረቴን አቃጥሎብኛል በሚል አንድ የፋኖ አባል በተነሳሽነት በበቀል ምክንያት የወረዳውን ባለስልጣን ቤት ለማቃጠል ሲሞክር በፋኖ እርምጃ ተወስዶበታል፣ ቅጣት ተቀጥቷል የሚል መረጃ ሰምቻለሁ። ይሄ መበረታታትና መቀጠል ያለበት ነው። ከግዑዝ አካላት ጋር ውጊያ የሚያደርግ ከግዑዝ አካላት ጋር የአማራ ህዝብ የህልውና ጥያቄ የለም። የአማራ ህዝብ አንዱ የህልውና ጥያቄ ማህበራዊ ተቋማትና ማህበራዊ አገልግሎት መስጫ ተቋማቶችን መጠበቅና መንከባከብ ነው። በዚህ ውስጥ እንግዲህ በተለያዩ ጉዳዮች ይኖራሉ። ያው ፋኖ ወደ ከተሞች ሲገባ ቀደም ብለው የእጅ ሰጥተው የነበሩ የፋኖ አባላት የነበሩ የአሁኑ ሚሊሻዎች እንዲሁም ደግሞ ሌሎች ተልዕኮ የሰጣቸው አካላትም በዚህ ድርጊት ሊሳተፉ ይችላሉ። ይሄ ጉዳይ ግን በአጠቃላይ ግን በፋኖ ውስጥ ግን እንደ አንድ ትኩረት ነጥብ መያዝ እያለበት ነው። ትላንትና በደብረ ታቦር ከተማ የደረሱ ውድመቶች አሉ። እንግዲህ ከውድመቶቹ መካከል ወታደራዊ ተቋማት የሆኑት የካምፖች እንዲሁም ደግሞ ፖሊስ ጣቢያዎችና ሌሎቹ ላይ ይሄ የጦርነቱ አንድ አካል ስለሆኑ ተቋማቱና አገልግሎት የሚሰጡት እሱ ሌላ ጉዳይ ነው። ከዛ ባሻገር ያሉ ግን የማህበራዊ አገልግሎት መስጫ ተቋማት፣ የጤና ተቋማትን፣ የትምህርት ተቋማትን፣ የግብርናና ሌሎች ማህበራዊ አገልግሎት መስጫ ተቋማትን፣ የከተማና የህዝብ አስተዳደር አገልግሎት የሚሰጥባቸውን ተቋማት መጠበቅና መንከባከብ ከፋኖ የሚጠበቅ አንድ ተግባር ነው። በዚህ በኩል በማንም ይሁን በማን የደረሱ ጉዳቶች ግን ውሎ አድሮ ፋኖን ከራሱ ህዝብ ጋር የሚያጋጩት ይሆናሉ። ለፕሮፓጋንዳም ሰለባ የሚያደርጉት ይሆናሉ። በዚህ በኩል እንግዲህ ትላንትና የደረሱ ጉዳቶች አሉ። የዚህ ጉዳትና ውድመት ባለቤቱ እስኪረጋገጥ ድረስ ፋኖ የራሱንም የማጣራት ስራ መስራት አለበት። አሁን በሙሉ ፍረጃ ፋኖ ወደ ከተማ ገብቶ በደብረ ታቦር ከተማ የሚገኙ 3 ተቋማት ላይ ጉዳት አድርሷል። እንግዲህ 3 ተቋማት ማለት የዞን አስተዳደር አንድ ተቋም አለ ዞኑ፣ የፋርጣ ወረዳ አስተዳደር አንድ ተቋም አለው፣ የደብረ ታቦር ከተማ አስተዳደር ራሱን ችሎ እንደ አስተዳደር ተቋም አለው። በእነዚህ የሶስቱ አስተዳደር ተቋማት ላይ ጉዳቶች መድረሳቸውን የሚገልጹ መረጃዎች ናቸው ያሉት። ይሄ ጨርሶ ሊወገዝ የሚገባው ተግባር ነው። የአማራ ህዝብ እንግዲህ ከህልውና አደጋዎቹ መካከል አንዱ የአገልግሎት መስጫ ተቋማት ሆን ተብለው እንዳይደርሱት ተደርጓል። የህዝቡ ቁጥር እንዲቀነስ በማድረግ አሁን እንግዲህ በአማራ ክልል ያሉ የትምህርት ቤት የጥራት ደረጃ፣ የጤና ጣቢያ የጥራት ደረጃ፣ የስርጭት ደረጃ፣ የብዛት አገልግሎት ይታወቃል። እነዚህን ተቋማት እንግዲህ የበለጠ መንከባከብ ነው። ነገና ከነገ ወዲያ መንግስት በሚኮንበት ጊዜ ወይም ደግሞ ለውጥ በሚመጣበት ጊዜ እነዚህ ተቋማት ቤቶች ናቸው፣ ህንፃዎች ናቸው፣ ባዶ የህዝብ ሰነድ የተከማቸባቸው ቢሮዎች ናቸው። ነገም ሌላው የሚጠቀምባቸው ናቸው። ስለዚህ ከግዑዝ አካላትና ከህንፃዎች ጋር እንዲሁም ደግሞ ከትላንት ወዲያ ቂም በቀል ፈጽመዋል ከተባሉ የሚሊሻና የብልጽግና ባለስልጣናት ቤተሰቦች ጋር እንዲሁም መኖሪያ ንብረቶች ጋር ያለው ጉዳይ በጥንቃቄ ሊታይ የሚገባው ጉዳይ ነው። ይህ እንደ ርዕሰ አንቀጽም ሊታይ ይገባል። እንግዲህ ከአሁን በፊት በተለይ በፋርጣ ወረዳ አስተዳዳሪ አቶ ሙሉ አበጀ የሚባለው በተደጋጋሚ የፋኖ ቤተሰቦች ናቸው በሚል ከብቶቻቸውን የቁም እንስሳቶቻቸውን መንዳቱ፣ ወፍጮ ቤቶቻቸውን ማውደሙ፣ ንብረቶቻቸውን ማውደሙ ይታወቃል። እሱ ስምሪት ሰጥቶ ትላንት በሱ ቤት ላይ እንደዚሁ ጉዳት ሊያደርሱ የነበሩ ላይ እንደዚሁ ማስጠንቀቂያ ሰጥቶ የተወሰነ ጉዳት መድረሱ ተሰምቷል። እንደዚህ አይነት ድርጊቶች እንግዲህ መቆም አለባቸው፣ መወገዝ አለባቸው። የህዝብ የግለሰብ ንብረት መጠበቅ አለበት። ሁልጊዜም በተደጋጋሚ እንግዲህ እንደምለው ጦርነት እየተገጠመ ያለው ይሄ በውክልና ፊት ለፊት ከሚገኙት የአድማ ብተና የሚሊሻ አባላት ባሻገር እነሱ ጀርባ የላካቸው የፖለቲካ ኃይል አለ። ይሄ የኦህዴድ የፖለቲካ ኢምፓየር ጋር ነው እንግዲህ ጦርነት እየተደረገ ያለው። እነዚህ ሰዎች በአካል ከተሸነፉ ወይም ደግሞ በእጅ ከገቡና ቦታዎች ከተያዙ እነዚህ ሰዎችም እንግዲህ ከዚህ በኋላ ፖለቲካቸው የላካቸው አካል ተሸናፊ እስከሚሆን ድረስ ወደፊት መግፋት እንጂ እነሱ ፊት ለፊት እነሱን በማግኘት ወይም ደግሞ እነሱ ላይ የሚደርሱ ጉዳቶች የፖለቲካ ተቀባይነትን ነገና ከነገ ወዲያ ወደዚህ የሚመጣውን ኃይል ይቀንስ ካልሆነ የሚጨምረው የለም። ስለዚህ በዚህ ላይ ሊደረግ የሚገባው ጥንቃቄ ሊደረግ ይገባል።
ብዙ ጉዳትና ንብረቶች ደርሰዋል። እንግዲህ ከሰዎች ህይወት ባሻገር እነዚህም እንግዲህ ይሄ ፕሮፓጋንዳ ሰለባ ሆነው አሁን የመንግስት ሚዲያዎች ወደ ደብረ ታቦር ሲመለሱ ፋኖ ይሄንን አድርጓል በሚል የሚያሰራጯቸው ፕሮፓጋንዳዎችን ለመመከት እንዲሁም ደግሞ የፋኖ ትግል በዓላማ እንዲሁም ደግሞ በህልውና ላይ የተመሰረተ ነው የሚለውን ተቀባይነት ለማሳደግ እንደዚህ አይነት የጎንዮሽ ጉዳቶችን መቆጣጠር እንዲሁም ደግሞ የጦርነት ህግጋቶችን በአግባቡ መተግበር እና ሌላውን በጦርነትና በአያያዝ ማሳመንና ወደ ራስ ካምፕ መሰብሰብ ያስፈልጋል። ወደ አፍሪካ ቀንድ መረጃዎች አጠር ያሉ ላድርስና ወደ ሌሎች መረጃዎች እመለሳለሁ። በአፍሪካ ቀንድ ያለው የፖለቲካ ሁኔታ እንግዲህ ከእለት ወደ ዕለት ያው ውጥረቱ እየጨመረ ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስተር ወደ አዲስ አበባ መጥተዋል። ወደ አዲስ አበባ የመጡት እንግዲህ ሳውዲ አረቢያ የኤርትራ ቅርብ ወዳጅ ከሚባሉ የአረብ ሀገራት መካከል ቀዳሚዋ ነች። ይህንንና ለዘመናት ከጃንሆይ ከአፄ ኃይለስላሴ ጊዜ ጀምሮ የሳውዲ አረቢያና የኢትዮጵያ የፖለቲካ ግንኙነት ይታወቃል። ጥሩ የሚባል ነው። አሁን በመሀል በነበሩ ሁኔታዎች ደግሞ ያው ሻክሮ ነበር። አሁን ደግሞ ይህን መጥተዋል። ከዚህ ጋር በተያያዘ እንግዲህ ይህም ጉዳይ በተያያዘ ኤርትራና ኢትዮጵያን ለማሸማገል የሳውዲ አረቢያ የሚሉ ጨምሮ እንደዚሁም ደግሞ ሳውዲ አረቢያ በሱዳን ጦርነት በተቃራኒ ከኢትዮጵያ ጋር በመሆኗ ከአርኤስኤፍ እና ከሱዳን ጦር አንጻር የተለያዩ ፍላጎቶችን ይዛለች። የአሰብና የቀይ ባህርን ውጥረት ተከትሎ ያለውን ሁኔታ ይዛ መታለች የሚሉ ጉዳዮች አሉ። እንግዲህ በጸጥታና በሰላም ጉዳዮች ለመነጋገር እንደሆነ ነው የተገለጸው። ከአሁን በፊት እንግዲህ ኤርትራና ኢትዮጵያን ለማደራደር ሳውዲ አረቢያ 2 ዙር ሙከራ ማድረጓ ይታወቃል። የእንግሊዝ ፓርላማም ሳውዲ አረቢያ ይህን ድርድር እንድታደርግ እንደዚሁ ግፊት ሲያደርግ እንደነበር ይታወቃል። እንግዲህ ይሄ አንዱ የፖለቲካ ማሳያ ነው። ሳውዲ አረቢያ ከዚህ ባሻገር ከሞቃዲሾ ጋር ወታደራዊ ስምምነቶችንም አድርጋለች። ሞቃዲሾ ከብዙ የአረብ ሀገራት ጋር ከሳውዲ አረቢያ፣ ከግብፅ እንዲሁም ደግሞ ከፓኪስታን ኢስላሚክ ሀገራት ጋር የጦር መሳሪያ ድጋፍና ትብብር እያደረገች ሲሆን ከቱርክ ደግሞ ዘመናዊ ጦር መሳሪያዎችና አውሮፕላኖችን አግኝታለች። እንደዚሁም ደግሞ በአርኤስኤፍን የኢትዮጵያ መንግስት እየደገፈ ነው። ወታደራዊ ማሰልጠኛ ማዕከል ሰጥቶ ሶማሌላንድ በኢትዮጵያ በኩል ወደ አርኤስኤፍ የሚደርሱ መሳሪያዎች እየተላለፉ ነው በሚለውና የስልጠና ማዕከሉን በተመለከተ የአሜሪካው ሴናተር ጂም ሪስች በዚህ ጉዳይ ላይ አሳሳቢና ጦርነቱን ወደ ቀጠናው የሚያባብስ ከባድ መዘዝ ይዞ የሚመጣ ጉዳይ ነው በሚል በዚህ ጉዳይ ላይ እንደዚሁ መግለጫ ሰጥተዋል። ወደ አዲስ አበባ የመልሰን መረጃ ላስከትል። በአዲስ አበባ የአፍሪካ ህብረት ስብሰባ እየተደረገ ነው የሚገኘው። እንግዲህ ቀድሞ የውጭ ጉዳይ ሚኒስትሮች ከዛ ርዕሰ ብሔሮች የሚገናኙበት ስብሰባ ነው እየተደረገ ያለው። ከዚህ ስብሰባ ጋር በተያያዘ ከዓለማችን በርካታ ጋዜጠኞች ወደ አዲስ አበባ ይመጣሉ። ጋዜጠኞችን በተመለከተ እንግዲህ ኢህአፓ መግለጫ አውጥቷል። ኢህአፓ መሰረታዊ የሚባል መግለጫ ነው ያወጣው። በኢትዮጵያ ውስጥ እየተፈጸመ ያለውን የሰብአዊ መብት ጥሰት በተመለከተ ለአፍሪካ ህብረት ስብሰባ ዘገባ የሚመጡ ጋዜጠኞች ይህንንም የሽፋን ዘገባ መስጠት ለዓለም አቀፍ ማህበረሰብ እንዲያጋልጡ ነው ኢህአፓ እየጠየቀው። በኢትዮጵያ የሚፈጸመውን ከፍተኛ የሰብአዊ መብት ጥሰቶች ለዓለም አቀፍ ማህበረሰብ እንዲያደርሱና እንዲያጋልጡ ኢህአፓ ጠይቋል። አዲስ አበባ ከተማ ውጭ የተረጋገጡ ጥቃቶችን፣ መረጃዎችን እየፈለጉ የሰብአዊ መብት ተሟጋቾችን፣ ጋዜጠኞችን፣ ገለልተኛ ታዛቢዎችን፣ የፖለቲካ ተወካዮችን እንዲሁም ደግሞ የሲቪክ ተቋማት አስተባባሪዎችን በመጠየቅ እንደዚሁ ነፃና ገለልተኛ የሆነ በድፍረት ዘገባዎችን እንዲያወጡና እንዲያጋልጡ ጠይቋል። ከዚህ ባሻገር በአዲስ አበባ ከተማ ብልጭልጭ እና ደማቅ መብራቶች ተታለው በኢትዮጵያ ውስጥ ያለው ሁኔታ እንደዚሁ እንዳይዘነጉት ለጋዜጠኞቹ በእንግሊዝኛ በጻፈው መግለጫ ጥሪ አቅርቧል። ከዚህ ጎን ለጎን ደግሞ በተለይ እንግዲህ በኢትዮጵያ መንግስት በኩል ሰፊ መሬት አዲስ አበባ ውስጥ ተሰጥቷቸዋል የተባሉ የቻይናው ሲጂቲኤን ዘገባ ሪፖርተሮች የውጭ የሚመጡ ጋዜጠኞችን በማስተባበር እንደዚሁ በኢትዮጵያ ውስጥ በአዲስ አበባ ውስጥ የተገነቡ የኮሪደር ልማቶችን እንዲዘግቡና የገጽታ ግንባታ እንዲሰሩ ደግሞ በነፍስ ወከፍ አበል እንዲከፈላቸው ወጫቸው እንዲሸፈንና ተዛማጅ ዘገባዎችን ይዘው በአዲስ አበባ ከተማ ጉብኝት እንዲያደርጉ በብልጽግና በኩል ይሄ ተዘጋጅቷል የሚሉ መረጃዎችም ወጥተዋል። እንግዲህ የገጽታ ግንባታ እንዲሰሩ ጥሪ ቀርቧል በብልጽግና በኩል። እንደዚሁም ደግሞ ሆቴልም ሰነድም እንዲሁም ደግሞ የእንቅስቃሴ ወጪና አበል ጭምር እንግዲህ የእጅ መንሻ እየተዘጋጀ እንደሆነ ነው እየተሰማው። ኢህአፓ ደግሞ ከዚህ በተቃራኒው በዚህ ሳይታለሉ ጉዳዩን እንዲያጋልጡ ነው ጥሪ እያቀረበው። ወደ ሌላው መረጃችን ህወሓትን የተመለከተው መረጃ ነው። ህወሓትን የተመለከተው መረጃ ደግሞ እንግዲህ ህወሓትን በተመለከተ የቀድሞ የህወሓት ባለስልጣናት ከሆኑት እና በዓለም አቀፍ ማህበረሰብ በኩል በተባበሩት መንግስታት ድርጅት የጸጥታ አማካሪ በመሆን በሱዳን ያገለገሉት የቀድሞው የኢትዮጵያ ኢታማጆር ሹም ጀነራል ጻድቃን
ከአሜሪካ ተወካዮች ጋር መነጋገራቸውን ነው ትላንትና የወጡ መረጃዎች የሚያሳዩት። ጀነራል ጻድቃንን አሜሪካኖቹ ያናገሯቸው በወቅታዊ በሰሜን ኢትዮጵያ በተለይ በትግራይ እና በፌዴራል መንግስት ያለውን ሁኔታ በተመለከተ ማብራሪያ እንዲሰጧቸው አሜሪካኖቹ ጠይቀዋቸው ነበር ያሉት የመረጃ ምንጮች። ጀነራል ጻድቃን ሁለት ምርጫ ብቻ ነው ያለው የሚል ምላሽ እንደሰጡ ነው የተገለጸው። አንደኛው እነዚህ የህወሓት በትግራይ ውስጥ የሚገኙ የህወሓት ባለስልጣናት ሙሉ በሙሉ እጅ እንዲሰጡ ማድረግ አንደኛው አማራጭ ሲሆን፣ ሁለተኛው ደግሞ መምታት ወይም ደግሞ እርምጃ መውሰድ ሁለተኛው አማራጭ ነው የሚል ለአሜሪካ ምላሽ ሰጥተዋል። ጀነራል ጻድቃን በዚህ ምላሻቸው እነዚህ በእርግጠኝነት መሸነፋቸው አይቀርም፣ ነገር ግን የትግራይን ህዝብ ፖለቲካ መቀመቅ ውስጥ ይዘውት ወርደው የትግራይ ፖለቲካ ተደማጭ እንዳይሆን ስለሚያደርጉት አሜሪካ ከፍተኛ ድጋፍ ልታደርግ ይገባታል። የትግራይ ፖለቲካና የእነዚህ ሰዎች ፍላጎት ተለይቶ እንዲታይ አሜሪካ በፌዴራል መንግስቱ በኩልም ጫና ማድረግ አለባት የሚል ለዚሁ አስተያየት ሰጥተዋል ነው የተባለው። እንግዲህ ጀነራል ጻድቃን የፌዴራል መንግስቱ ፍላጎት ወክለውም እንደተናገሩ የሚገልጹት የመረጃ ምንጮች እነዚህ ሰዎች የትግራይን ፖለቲካ ይዘው ከመውደቅና የቀጠናውን ቀውስ ከማባባስ ያለፈ ሚና የላቸውም የሚል አስተያየት ሰጥተዋል። እንግዲህ ከዚህ ጋር በተያያዘ ጀነራል ጻድቃን አስመራርን በተመለከተ እንደዚሁ አስተያየት ሰጥተዋል። በኢትዮጵያና በቀጠናው ያሉ ሁኔታዎች እንዲረጋጉ ሁለቱ ቋቶች ላይ ያለ ኃይል መበተን አለበት፣ መቀሌና አስመራ የሚል አስተያየት ለአሜሪካ ተወካዮች ሰጥተዋል ነው የተባለው። እንግዲህ ይህንን በተመለከተ ቀድሞም ጀነራል ጻድቃን እና ጌታቸው ረዳን በተመለከተ አንዳንድ አስተያየቶች ከህወሓቶች በኩል ይቀርቡ ነበር። እነዚህ ሰዎች የአሜሪካ ሲአይኤ ኤጀንት ናቸው የሚሉ ናቸው። እስካሁን የተረጋገጠ ነገር የለም። ሆኖም ግን በጦርነቱ ጊዜ ጋሸና፣ ጋይንት በነበረ ጦርነት እና የባቲ ከተማ ወሎ ውስጥ በነበረ የህወሓት ጦርነት ጊዜ ጌታቸው ረዳ 3 ጊዜ የድሮን ኢላማ ውስጥ ገብቶ እንዳይመታ ትዕዛዝ መተላለፉ ነው እየተሰማው። ይሄ በወቅቱ በጦርነቱ ነው። ጻድቃንም በተመሳሳይ እንደዚሁ 4 ጊዜ የድሮን ኢላማ ውስጥ ገብቶ ጥቃት እንዳይፈጸምበት ከአሜሪካኖቹ ጭምር በወቅቱ እንደዚሁ አስተያየት ስለመሰጠቱ የሚገልጹ መረጃዎች አሉ። እነዚህ ሰዎች በዛ ልክ ይጠረጠራሉ። ለማንኛውም ይህንን አስተያየት አቅርበዋል። ፍላጎቱ ግን ሙሉ በሙሉ የብልጽግና ሊባል የሚችል ነው። ወደ መረጃዎች ነው ከዚህ ቀጥሎ የሚሄደው። ወደ መረጃዎች ሲሄድ እንግዲህ ወደ ብልጽግና እና የደብረ ታቦር የሰሞኑን ውጊያ በተመለከተ ያሉ ጥሬ መረጃዎችን ወደ እናንተ አደርሳለሁ። እንግዲህ ደብረ ታቦር እንዴት አደረች የሚለው የብዙዎቻችሁ አድማጭ ተመልካቾቻችን ያው እየጠበቃችሁ ያለው መረጃ ነው የሚሆነው። የብልጽግና የሚዲያ ሰራዊትን በተመለከተ የሚያሰራጫቸው የተለያዩ መረጃዎች አሉ። እንግዲህ ከዚህ በመነሳት በደብረ ታቦር ከተማ የተፈጸመውን የድሮን ጥቃት በተመለከተ እንግዲህ በኢትዮጵያ ታሪክ የድሮን ወይም ደግሞ ሰው አልባ አውሮፕላኖች ውጊያ ላይ ጥቅም ከዋሉ በኋላ በአንድ ከተማ ከፍተኛ የሆነ ድሮን ጥቃት ሲፈጸም ደብረ ታቦር የመጀመሪያው ሆኖ ተመዝግቧል። በርካታ የድሮን ጥቃት ነው እየተፈጸመው። እንግዲህ በኢትዮጵያ ታሪክ ከጥቅምት 24 የመከላከያ ሰራዊት መጠቃትን ተከትሎ በኢትዮጵያ ውስጥ የተዋወቀው የሰው አልባ አውሮፕላን የድሮን ማለት ነው ህዳር 4 2013 ዓ.ም በትግራይ ህግ ማስከበር በሚል ዘመቻ ላይ ጥቅም ላይ ከዋለ በኋላ እንግዲህ የድሮን ማለት ነው በተለያዩ ቦታዎች ተከታታይ ድሮን ጥቃቶች በትግራይ ተፈጽመዋል። ከዛ በኋላ ህወሓት ወደ አዲስ አበባ እና ወደ አማራ ክልል 8 ዞኖች ሲመጣ በነበረው ጦርነት በተደጋጋሚ ድሮን ጥቃቶች ተፈጽመዋል። ከዛ በኋላ ግን ከፍተኛ ድሮን ጥቃት ተፈጸመው ባለፉት 3 ዓመታት በአማራ ክልል በፋኖና በመከላከያ መካከል እየተደረገ ባለው ጦርነት ነው። በዚህ እንግዲህ እስካሁን 306 የሚደርሱ ጥቃቶች ተፈጽመዋል፣ የትናንቱን የደብረ ታቦሩን ሳይጨምር። በእነዚህ የድሮን ጥቃቶች ግን ትናንትና የካቲት 4 2018 በደብረ ታቦር ከተማ በአንድ ቀን የተፈጸመው የድሮን ጥቃት ያህል ግን በየትኛውም ቦታ በአንድ ቀንና በትልቅ ከተማ ላይ የተፈጸመ የድሮን ጥቃት የለም ነው የሚሉት የመረጃ ምንጮች። ብዙ ህዝብ በሚኖርበት ከተማ ነው ይሄ ጥቃት የተፈጸመው። በደብረ ታቦር በነበረው ጦርነት ሙሉ በሙሉ በሚባል ደረጃ ድሮኖች አየር ላይ ነበሩ። በአድማ ብተናው ያለማቋረጥ ለ12 ሰዓታት ውጊያ ሲያደርግ መሬት ላይ አየር ላይ ሽፋን ይሰጡ የነበሩት እነዚህ ድሮኖች ናቸው። ከሌሊቱ 7 ሰዓት ተኩል እስከ ቀኑ 8 ሰዓት ከ25 ድረስ ያለማቋረጥ እንግዲህ ለ13 ሰዓታት ድሮኖች በደብረ ታቦር ሰማይ ላይ ነበሩ። ከባህር ዳር መከላከያ መካናይዝድ እና እግረኛ ደብረ ታቦር እስኪገባ ድረስ ድሮኖች እንግዲህ ከማንዣበብ እስከ ጥቃት ድረስ በዚህ ከተማ ላይ እንደነበሩ ነው መረጃዎች የሚያሳዩት። እንግዲህ በተፈጸሙት ጥቃቶችን በተመለከተ እስካሁን ግልጽ የሆነ መረጃ የለም። በአማካይ ግን ከ16 እስከ 20 ድረስ የድሮን ጥቃቶች ተፈጽሟል። እንግዲህ ወደ 18 ማለት ነው።
ከዚህ ውስጥ 4 ቦታዎች ላይ የተፈጸሙት ድሮን ኢላማዎች ድሮኖች በኢላማ ላይ ተፈጽመዋል ሲባል ሌሎቹ ግን ወደ 14 የሚደርሱት ግን በሲቪሊያን በተቋማት እንዲሁም ደግሞ ከኢላማ ውጭ በመሆን በሰውና በንብረት ላይ ጉዳት ያደረሱ እንደሆነ ነው የታወቀው። በድሮን ጥቃቱ ጉዳት የደረሰው ቡሮ ቃጦና፣ ጣልዳ፣ ወርቂን፣ ግራሪያ፣ ኡራኤል፣ ቄራ አየር ማረፊያ፣ ወይብላ ማርያም ተብሎ የሚጠሩ አካባቢ ሲሆን ድሮኑ እንግዲህ ከሰማይ የጠፉት መከላከያ ደብረታቦር ከተማ ከባህር ዳር ተጓጉዞ ሲገባ ብቻ ነው። ማረሚያ ቤት አካባቢ ያለማቋረጥ እንደዚሁ ድሮኖች የ12 ሰዓት እንደዚሁ ቅኝት ሲያደርጉ ነበር። በድሮን ጥቃቱ እንግዲህ ፊት ለፊት የደረሰው ጉዳት በዝርዝር ለማወቅ አልተቻለም። እንግዲህ ድሮኖቹ በፋኖ አባላት ላይ፣ በሲቪሊያን ላይ እንዲሁም ደግሞ በተቋማት ላይ የደረሱ ጉዳት እስካሁን ድረስ ገና እየተጣራ ነው። በከተማው አብዛኛው አካባቢ መብራት ጠፍቷል። ዛሬ መብራት ጠፍቷል። ብዙ የከተማው ሰፈሮች በጨለማ ተውጠው ነው ያደሩት። በተቋማት ላይም እንደዚሁ በመግቢያ ላይ ያልኩት ጉዳቶች ደርሰዋል። ከንቲባ ቢሮ ውስጥ የሚገኙ የከተማ አስተዳደሩ ቢሮዎች ተቃጥለዋል። የትምህርት የግብርና ቢሮዎችን ጨምሮ ተሽከርካሪዎች እንደ ግብርናና ለትምህርት አገልግሎት ሲሰጡ የነበሩ ተሽከርካሪዎች ወድመዋል። የትምህርትና የጤና ተቋማት ተሽከርካሪዎችና ሞተር ብስክሌቶች እንዲሁም ቢሮዎች ቃጠሎ ደርሶባቸዋል። ፋርጣ ወረዳ ትምህርት ጽሕፈት ቤት ቃጠሎ ደርሶበታል። ፋርጣ ወረዳ ጽሕፈት ቤትን ጨምሮ የዞን ቢሮዎችም እንደዚሁ ጉዳት ደርሶባቸዋል። የገቢዎች ቢሮ ተቃጥሏል። ይሄ በድሮን ጥቃት እንደተቃጠለ ነው እየተገለጸ ያለው። የዞን አስተዳደር ህንፃ ዙሪያ እንደዚሁ ውድመት ደርሷል። ሶስተኛ ፖሊስ ጣቢያ ተብሎ የሚጠራው እንደዚሁ ውድመት ደርሶበት እስረኞች እንዲያመልጡ ተደርገዋል። የአድማ ብተና ካምፕ ተብሎ የሚጠራው አካባቢ ደብረታቦር ፖሊቴክኒክ ኮሌጅ አቅራቢያ ይሄ ካምፕም እንደዚሁ ተቃጥሏል። ይሄ ወታደራዊ ተቋም ነው። ደብረታቦር ከተማ እንግዲህ የሶስቱ አስተዳደሮች የፋርጣ ወረዳ፣ የደብረታቦር ከተማ እና የደቡብ ጎንደር ዞን አስተዳደር ቢሮዎች ውስጥ እንግዲህ ጉዳቶች ተስተናግደዋል። ፖሊስ ጣቢያና ወታደራዊ ካምፕን ጨምሮ ማረሚያ ቤት ዙሪያም እንደዚሁ ጉዳት ደርሰዋል። የእነዚህ ጉዳቶች በዝርዝር አልታወቀም። ዛሬ ብዙ ቦታዎች ላይ የቀብር ስነስርዓት እየተፈጸመ ነው። ከደረሰው ጉዳት አንጻር ወታደራዊ ኪሳራን በተመለከተ በውጊያ የወደቁ የሚሊሻ አስከሬኖች ትናንት አመሻሹና ዛሬ ተነስተዋል። ዛሬም ድረስ እንደዚሁ ያልተነሱ አስከሬኖች ታይተዋል። ወይብላና አየር ማረፊያ፣ ቡሮ ቃንጦና ተብሎ የሚጠሩ አካባቢዎች አስከሬኖች አለመነሳታቸው ተገልጿል። የፋርጣ ወረዳ ሚሊሻ እንደዚሁ ሙሉ በሙሉ ለፋኖ መሳሪያ ስለማስረከቡ እንደዚሁ ከወታደራዊ ኪሳራዎች እና ከውጊያው እንደዚሁ ክስተቶች መካከል አንዱ ነው። ከ160 በላይ የሚሆኑ የሚሊሻ አባላትም እንደዚሁ በፋኖ ተይዘው ሳይወሰዱ አልቀረም የሚል መረጃ ወጥቷል። ከከተማው ስፋትና የውጊያ ግንባሮች አንጻር የደረሱ ጉዳቶች እንደዚሁ በዝርዝር ለማወቅ አሁን አልተቻለም። አድማ ብተናው ጅምር ህንፃዎች እና ተራራማ ስፍራዎችን በመያዝ ያለማቋረጥ ለ12 ሰዓታት 360 ዲግሪ ወደ ተለያዩ የከተማ አካባቢዎች ድብደባ ሲያደርግ ነበር። በዚህም የደረሰው ጉዳት አልታወቀም። አንዳንድ መኖሪያ ቤቶች ላይ ጉዳት ደርሷል። የፋኖ ደግሞ የውጊያ መስመሮችን በመፍጠር ከቴዎድሮስ አደባባይ ወደ ወይብላ አየር ማረፊያ፣ ከወይብላ ወደ ኪዳነ ምሕረት፣ በጌምድር መምህራን ኮሌጅ፣ ከፖሊቴክኒክ ኮሌጅ ወደ አጅባር ሜዳ ድረስ እንደዚሁ ውጊያ አድርጓል። የእጅ በእጅና የጨበጣ ውጊያዎች ናቸው የተደረጉት። ከምሽቱ 11 ሰዓት ጀምሮ ሙሉ በሙሉ ተኩስ ቁሟል። የአየር ቅኝቱም ቁሟል። ከተማው መብራት እንደዚሁ እንግዲህ ብዙ ቦታዎች ጠፍቷል። የኔትወርክ አገልግሎትም ከመብራት ጋር በተያያዘ እንደዚሁ አስቸጋሪ መሆኑ ነው የተገለጸው። ከደብረታቦር ከተማ ውጭ በቀጠናው ያለው ሁኔታ ምን ይመስላል የሚለውን ስንመለከት ደግሞ በደብረታቦር ቀጠና ላለፉት 6 ቀናት በቀጠለው ዘመቻ ፋኖ ታይቶ የማይታወቅ ሎጂስቲክ ትጥቅና ስንቅ ሲያገኝ፣ በብልጽግና ደግሞ ከ17 ወረዳዎቹን ተነጥቆ ከተሞችንና ወረዳዎች ማለት ነው የፖለቲካና የጸጥታ መዋቅሩ ሙሉ በሙሉ ፈራርሷል። ፈጽሞ የህዝብ አመኔታውን ጨርሶ አጥቷል። አሁን ፋኖ ፈርሷል በሚል ብልጽግና ሲያሰራጨው የነበረው ፕሮፓጋንዳ እንደዚሁ ውሃ በልቶታል። ከ200 በላይ የሚሊሻና የአድማ ብተና አባላት ንፋስ መውጫ፣ ስማዳ፣ ስቴን ጨምሮ ሙትና ቁስለኛ ሆነዋል። የደብረታቦሩን ሳይጨምር እንደዚሁ ደግሞ በደብረታቦር ትልቁ ማረሚያ ቤት እና 19 ፖሊስ ጣቢያዎችን ጨምሮ ሰሞኑን በተለያዩ አካባቢዎች እንደዚሁ ጥቃቶች ደርሰዋል። ደብረታቦር ትልቁ ማረሚያ ቤት እንደዚሁ ጉዳት የደረሰው አንድ የምግብ አብሳይ የማረሚያ ቤት፣ አንድ እስረኛና አንድ ፖሊስ እንደዚሁ ህይወታቸው አልፏል። ሙሉ ቀን ውጊያ ሲደረግ በዋለበት ንፋስ መውጫ የሚገኘው ማረሚያ ቤት እንደዚሁ ተሰብሮ እስረኞች በሙሉ እንዲያመልጡ ተደርገዋል። ይህ እንግዲህ ይሄ ውጊያ ሲታይ ሰሞኑ ብልጽግና በተለይ በተለያዩ አካባቢዎች የፖለቲካ መዋቅሬን መልሻለሁ፣ እግር ተክያለሁ ቢልም መከላከያ ሲወጣ
ብልጽግና አንድ ቀን ማደር እንደማይችል ያሳየ ነው። ይህንን ተከትሎ ብንደራደር ይሻላል፣ ፋኖ ጠፍቷል፣ ፋኖ ተሸንፏል፣ ፋኖ ተበትኗል የሚለው ፕሮፓጋንዳችን አልሰራም የሚሉ አስተያየቶች እየመጡ ነው የሚገኙት። በክልል ደረጃ ድርድር በማድረግ የአማራ ጥያቄ ይፈታል ወይ ይመለሳል ወይ የሚለው ጉዳይ አብሮ የሚነሳው ነው። ለማንኛውም ይህ ጥያቄ ግን በብዙዎቹ በኩል እየተነሳ መሆኑን የሚገልጹ መረጃዎች ወጥተዋል። በብልጽግና በኩል እንግዲህ ከባድ ድንጋጤ ተፈጥሯል። ፋኖ መጥፋቱን እጅ መስጠቱን ፕሮፓጋንዳ ሪፖርት ሲያቀርቡ የነበሩ በሙሉ አሁን ስልካቸውን አጥፍተው ነው እየጠፉት። እንግዲህ ይህንን በተመለከተ አሁን ብልጽግና አዲስ ፕሮፓጋንዳ ስልት ቀይሷል። ፋኖን በተመለከተ ፋኖ የራሱ ጥያቄ የለውም፣ የሚያስመልሰው የህዝብ ጥያቄ የለውም፣ አናቱ ካልተመታ እግሩ አይወድቅም የሚል አዲስ ፕሮፓጋንዳ ዘመቻ መጀመሩ ነው እየታወቀው። መቀሌና አስመራ ያሉ የፋኖ ራሶች መመታት አለባቸው የሚል የሚዲያ ፕሮፓጋንዳና ዘመቻ ስምሪት ተሰጥቶበታል ነው የተባለው። አብይ አህመድ ከአስመራ ጋርም ወዳጅ ሳለ አብይ አህመድ መቀሌ ውስጥ ካለው ኃይል ጋርም ፕሪቶሪያ የሰላም ስምምነት ተፈራርም ያለው ባለበት ጊዜ የአማራ ህዝብ ጥያቄዎች አሉ በሚል ያው ጥያቄው በየአካባቢው እየተነሳ ነበር። መቀሌ የፕሪቶሪያ የሰላም ስምምነት ተፈርሞ አብይ አህመድ ለመቀሌ መልሶ ግንባታ ከፍተኛ በጀት ሲመድብ የአማራ በሽተኞች ግን አማራ በመሆናቸው ወደ አዲስ አበባ ገብተው እንዳይታከሙ ሲከለከሉ ነበር። ስለዚህ ጉዳዩን ለማገናኘት የሚሄድበት መንገድ እየተሳሳተ እንደሆነ ማወቅ ይገባል። እንግዲህ ይህንን ተከትሎ ያለውን ጦርነት አጋጣሚ ለመጠቀም በኤርትራም በህወሓትም በኩል እንቅስቃሴዎች ሊኖሩ ይችላሉ። ይህ ሲባል ግን የአማራ ህዝብ ጥያቄ ስለሌለው እነዚህ አካላት ፍላጎት ስላላቸው ነው ብሎ መደምደምና የተሳሳተ የፖለቲካ ግንዛቤና ድምዳሜ መያዝ ግን ያው ነገና ከነገ ወዲያ ለሚፈጠሩት ቀውሶችም ጭምር ኃላፊነት ላለመውሰድና በጊዜ መፍትሄ ላለመስጠት የሚደረግ ነው። እንደዚህ አይነት ነገሮች እንግዲህ በተደጋጋሚ ያው በፍረጃ የሚታወቁ ጉዳዮች ናቸው። ይህንን በተመለከተ መፍትሄ መስጠት የተሻለ ይሆናል። እንግዲህ ሌላ ጦርነት እንከፍታለን፣ ራሱን አናቱን እንመታለን የሚል ግምገማ ነው ከታች የጻድቃን ጨምሮ እንግዲህ እያለው እሱን ወደፊት የምናየው ነው የሚሆነው። ዛሬ ሌሊት እብናት፣ በለሳ፣ መናመቀጠዋ፣ ጉና፣ ንፋስ መውጫን ጨምሮ የጉና ቀጠናዎችን በ6 ወረዳዎችና በ4 ከተሞች ሌሊቱን የድሮን ስምሪት ተደርጎ ነው ያደረው። አለም ሳጋ አቅራቢያ የጠጉር አቅራቢያ እንደዚሁ ከባህር ዳር ይመጣ በነበረ መካናይዝድ ላይ እንደዚሁ የዙ 23 ላይ ጥቃት ተፈጽሟል። የደረሰው ጉዳት አልታወቀም። እንደዚሁም አንድ ተሽከርካሪ እንደዚሁ ውድመት ደርሶበታል። ቁጥሩ ያልታወቀ እንደዚሁ የኮማንዶም እንደዚሁ ጉዳት ደርሶበታል ነው የተባለው። የዞኑ የሚሊሻና ደህንነት መረጃ ኃላፊ ደብረታቦር ማለት ነው። እሱን ጨምሮ ወይብላ፣ ኪዳነ ምህረት፣ ጊዮርጊስ፣ አቦ፣ እናቲቱ ማርያም እና ልጅቱ ማርያም ዛሬ ብዙ ቦታዎች የቀብር ስነስርዓት እየተፈጸመ ነው የተባለው። እንግዲህ የሚሊሻና የአድማ ብተናን ጨምሮ ማረሚያ ቤት የፖሊስ አባል፣ አንድ ታራሚና አንዲት የወጥ ቤት ሰራተኛ እንደዚሁ ጉዳት ደርሶባቸዋል። በከተማው ዛሬ ጠዋት እንቅስቃሴ ያለ ሰዎች ወደ ቤተክርስቲያን ስለመሄዳቸው መረጃዎች ገልጸዋል። መከላከያ በከተማው መሳሪያዎችን ወድሮ ፓትሮል እያደረገ ነው የሚገኘው። የቀብር ስነስርዓት እየተፈጸመ ነው በብዙ ቦታዎች። ዛሬ ግን ሙሉ በሙሉ ተቋማትም እንደተዘጉ ናቸው። ወደ ደብረ ታቦር የሚያስገቡ መንገዶችም መውጫዎችም ዝግ እንደሆኑ ነው የተገለጸው። ሌላው ፋኖ መግለጫ ሰጥቷል። አማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። መግለጫው እንግዲህ ጥሪ ነው። በዚህ መግለጫው የጥሪ አቅርቧል። ጥሪ የቀረበው ደግሞ ለተለያዩ አካላት ነው። ይሄ ዛሬ የተላለፈው ጥሪ የምህረት አዋጅ ጥሪ ነው። ኑ ጥላትን በጋራ ታግለን የአማራን ሕዝብ ህልውና እናረጋግጥ በሚል ባቀረበው ጥሪ ለብልጽግና አመራር ተሿሚዎች፣ ለሚሊሻ፣ ለሰላም አስከባሪ፣ ለአድማ ብተና፣ ለፖሊስ፣ ለመደበኛ ፖሊስ እና ለአድማ ብተና ማለት ነው፣ ለመከላከያ አባላት እንደዚሁ ጥሪ አቅርቧል። በዚህ ጥሪ እንግዲህ የምህረት አዋጁ ተጠቃሚ በመሆን ግብረ ኃይል ማቋቋሙንና እነሱ የሚቀበል አደረጃጀት እንዲሁም ደግሞ ሰነድና ፕሮቶኮል መዘጋጀቱን ገልጿል። አፈጻጸም መመሪያ ተዘጋጅቷል። ሙሉ የደህንነት ዋስትና ይሰጣል። ይህ አዋጅ በምህረት አዋጁ ዓለም አቀፍ የሰብአዊ መብት አያያዝና ዋስትናዎች እንዲሁም ደግሞ በፈቃደኝነት ላይ የተመሰረተ እንደዚሁ አፈጻጸሞች ይኖሩታል። ይህንን በተመለከተ እንግዲህ በጥብቅ ዲሲፕሊን የሚመራ ነው ይሄ የምህረት አዋጅ። በየአካባቢው የፋኖ አባላትም የሚመጡ በምህረት ተጠቃሚ የሚሆኑ የጥሪ የተደረገላቸውን የብልጽግና ባለስልጣናት ሚሊሻ፣ አድማ ብተና፣ ፖሊስና መከላከያ በአግባቡ እንዲቀበሉና እንዲያስተናገዱ ነው ጥሪ የተላለፈው። ሙሉ የደህንነት ዋስትና የሚሰጥ ሲሆን ይህም የምህረት አዋጁ ቀን ከየካቲት 4 እስከ የካቲት 15 ቀን እንደሆነ ነው የተገለጸው።
ሌላው መረጃችን ወደ ወለጋ የሚወስደን ነው። ከወለጋ ምዕራብ ሸዋ፣ ቤንሻንጉልና ጅማ ቀጠናዎች የነበረ መከላከያ ለአካባቢዎቹን ለሚሊሻና ለክልል ጸጥታ እያስረክቦ እየወጣ እንደሆነ ተገልጿል። ያለማቋረጥ ከወለጋ በቡሬ ባህር ዳር ወደ ጎንደር፣ ከፓዊ ጃዊ፣ ቋራ፣ መተማ ወደ ሁመራ እንዲሁም ደግሞ ከአዲስ አበባ ደጀን፣ ደብረ ማርቆስ፣ ባህር ዳር፣ ጎንደር ኃይል እየተጓጓዘ ነው። በአማካይ በቀን ከ150 በላይ ተሽከርካሪዎች ወታደሮችን እያጓጓዙ ሲሆን በትግራይ በአቅራቢያ በሚገኙ አካባቢዎች በጎንደር እና በወሎ ቀጠናዎች እንደዚሁ ጊዜያዊ የድሮን መቆጣጠሪያ ጣቢያዎች መቋቋማቸውም ተገልጿል። በጎንደርና በወሎ እንዲሁም ደግሞ አፋርን ጨምሮ ይህ እንግዲህ እየሆነ ያለው እግረኛውና መካናይዝዶ በመሬት እየተጓጓዘ እንደዚሁም ደግሞ አየር ኃይል ደግሞ በእነዚህ አቅራቢያዎች ላይ እንደዚሁ አዳዲስ የድሮን መቆጣጠሪያ ጣቢያዎችን እየገነባ መሆኑን የሚያሳዩ ናቸው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ